የሚዘገበው ምንድነው ብልጽግና ነው አሁን በቀደም ተመልከት የምንድነው የብሉምበርግ ላይ ነው የወጣው የኢትዮጵያ ገንዘብ ዓለም ላይ ካሉ 3 ሀገራት ደካማ ገንዘቦች መካከል አንዱ ሆነ ብሎ ዘገቡ በዓለም ላይ ካሉ ሀገራት እኮ ነው መስለ የኢትዮጵያ ብር አንዱ ሆነ ብሎ ብሉምበርግ ላይ ወጣ እንደዚህ አይነት ሪፖርት ወጣ ኢኮኖሚ ይሄ አሁን አይዘገበው በዚህ ጉዳይ ላይ የኢኮኖሚ ምሁራን በኢትዮጵያ ቴሌቪዥን ቀርበው ችግሩ ምንድነው ለዚህ አይነት ነገር እኮ ብሉምበርግ ላይ እኮ ወጣ እኮ ገንዘባችን እኮ ለሶማ አቅም ይባል ነገር የለም ምንድነው ታዲያ ያንን ለማስተባበር በጣም አስገራሚ ነገሩ እንዲህ አይነት ሪፖርቶች በዓለም አቀፍ ደረጃ ሲወጡ ወዲያውኑ የፋይናንስ ባለስልጣናት የተለያዩ የብልጽግና ሰዎች ይመጡና ልቦለድ ሰርተው ይመጣሉ ወይም ያልተባለ ነገር መጣው ወይም ያልተደረገ ነገር የሌለ ስኬት መጥተው ይነግሩናል ሰሞኑን ይሄ ነገር መውጣቱን ተከትሎ የብሔራዊ ባንክ ገዢ የተትረፈረፈ የውጭ ምንዛሪ ያለን ክምችት እንደልብ ነው ያለን አለ ሰውነቱም ራሱ በጣም ስስ ነው ብልጽግና ይሄ እንደዚህ አይነት ችግሮችን የመቅረብ ባለፈው ቀርቦ ዳፍሮ መፍትሄ ለመስጠት በጣም የሚፈራ ስስ ነው የጣሊያኗ ጠቅላይ ሚኒስትር አሁን ትላንትና ነው ያየነው ዜና ላይ የሚቀጥለው አመት ችግር ሊሆን ስለሚችል ተዘጋጁ ብለው ተናገሩ ለህዝባቸው ችግሩ የከፋ ሊሆን እንደውም የከፋ ነው ቋምት የከፋ ሊሆን ስለሚችል ጠንቀቅ ብለው ተዘጋጁ ብለው መግለጫ ሰጡ የጠቅላይ ሚኒስትር የጣሊያኗ ጠቅላይ መንግስት እኮ ይሄንን ነው ማድረግ ያለበት አሁን ቅድም ያነሳ ነው እነዚህ 5 የፉድ ሴኩሪቲ ስቴጆች የት ላይ ነው ኢትዮጵያ ያለችው አናቀው ስለዚህ አልተዘጋጀንም ሆነ እንደው ነገር እንኳን አዋተን ለመጠበቅ አልቻልንም በሚቀጥለው ወር ረሃብ ሊገጥም ይችላል የሚል የለም እንደዚህ አይነት ችግር ውስጥ ነው የወደቅነውና በተለይ ይሄ መንግስት በጣም ስስ ነው ሲበዛ ስስ ነው ይፈራል ሳይኮሎጂው ዊክ ነው ደካማ ነው ብዙ ጊዜ ማስተናል ይሄ ከችግር ለመሸሽ ነው ገና ሲመጣ ወደ ስልጣን ሲመጣ የመጀመሪያው የአብይ አህመድ ስራ ቢሮ መቀባት ቢሮ ማሸድና ሽቶ ማርከፍከፍ በእንትን ውስጥ መልካም ሽታምጡ መልካም ነገር ይዩ ቢሮአችሁ ውስጥ ውጭ ያለው አስፈሪ ነው ኢትዮጵያ ውስጥ በየቦታው የሚለምኑ ልጆች ናቸው የሚታዩ ውስጣችሁ ናሳም ከዛ ካንዱ ቢሮ ወደ አንዱ ቢሮ ካንዱ ጥሩ ቢሮ ወደ አንዱ ጥሩ ቢሮ እየተዘዋወሩ ስብሰባ የሚያደርጉ ሰዎች አያነሱትም ይሄንን ተጋፍጦ ሰፊ ትከሻ ያለው መሪ ነው መሳይ አሁን በዚህ ሰዓት ኢትዮጵያ የሚያስፈልጋት እና አንዱ ያ ነው ሳይኮሎጂካሊ ሆነ ድክመትም ነው ከጭካኔው ማሻገር ያ ችግር እንዳለ ነው የሚሰማኝ ገለታው ከዚሁ ከጋምቤላ ቀውስ ጋር በተያያዘ የሱዳንንም ጉዳይ እንመልከት አሁን የተለያዩ ዓለም አቀፍ ዘገባዎችም ይሄ የሱዳኑ ቀውስ ወይም ደግሞ ጦርነቱ ቀጠናዊ ሊሆን ተቃርቧል የሚል መረጃ ሪፖርትም ያወጡ ይገኛሉ ከዚህም አንፃር ቻድን ጨምሮ በዙሪያ በሱዳን ያሉ ሀገራት ሊነካኩ ይችላሉ ኢትዮጵያ አንዷናት የሚልም ነገር ተነስቷል የሱዳን ባለስልጣናት የሰሜን ሱዳን ባለስልጣናት ባልቡርሃን የሚመራው ማለት ነው ባለስልጣናቱ በቀጥታ የአብይ አህመድ እጅ እንዳለበት እየተናገሩ ይገኛሉ በቤንሻንጉል ጉሙዝ ክልል ውስጥ ለአማጺው የአርኤስኤፍ ለማመደጋሎ ኃይሎች ማሰልጠኛ ቦታ አብይ አህመድ ፈቅዶ በ10 ሺዎች የሚቆጠሩ አማጺያን መሰልጠናቸውን ሪፖርቶች ያመላከቱ ነው የሱዳን ባለስልጣናትም ይሄን ገልጸዋል ይሄንን ለመከላከል ወደ አካባቢው ጦር ማስጠጋታቸውም እየተነገረ ነው ስለዚህ ሱዳን ምናልባትም የኢትዮጵያ ሁኔታ በዚህ ከቀጠለና ለተባበሩት አረብ ኤሚሬት ቅጥረኛ ሆና በሱዳን አጠቃላይ ሁኔታ ውስጥ እጇን የምታስገባ ከሆነ ጦርነቱን ወደ ቀጠናዊ ወደ ሆነ መልክ ለመቀየር የሱዳን ባለስልጣናት ምንም የማያመነቱ እንዳልሆኑ እየተናገሩ ነው ማንንም ተነክቶ ማንንም ደፍርሶ ማንንም በሰላም አይኖርም የሚል አንድ የሱዳን ጋዜጣንም እንደዚሁ በርሳን ቀሱ ማውጣቱን ነው ሰሞኑን ያነበብ ነው ስለዚህ ጉዳዩ እየሰፋ መጥቷል ዛሬ የአልቡራን ወደ ቱርክ አካባቢ አቅንተዋል እንግዲህ የተለያዩ ሀገራት 18 ሀገራት አካባቢ ነው እጃቸውን ያስገቡት ዋና መሪቷናዋ ደቡብ ማነው የተባበሩት አረብ ኤሚሬትስ ናት ከፍተኛ የሆነ ሀብት እየሰበሰበች ነው ያለው በተለይ ወርቅና ነዳጅ ላይ አተኩራ ደቡብ ሱዳንና ሱዳን በአጠቃላይ ምስቅልቅላቸው እንዲወጡ መሳሪያ በማቅረብ ኢትዮጵያን እንደ ቀጥረኛ መንግስት አይታ አስገብታ ከፍተኛ ችግር እየፈጠረች ነው ያለችው ይሄ ነገር ወዴት ሊያመራ ይችላል በእንቅርት ላይ ጆሮ ደግፍ የውስጡን ቀውስ ገና አልተሻገር ነው ገና ሌላ ቀውስ በየቦታው እየተፈጠረብን ከእንደገና በጎረቤት ሀገር ጣጣ ደግሞ ሌላ ዙር ቀውስ ልንገባ ዳርዳር እያለብን እንዳለ ነው የሚነገረውና ይሄንንስ እንዴት ተመለከተዋል
ሪጅኑ መሳይ እንግዲህ መቼም ከዚህ ባሰም ነገር ሊገጥመው እንደሚችል ምን ጥያቄ የለውም። አሁን የደቡብ የሱዳን ጉዳይ እንደምታየው በቀላሉ በቅርብ ርቀት ብሔራዊ መግባባት ወይም ደግሞ አንዱ አሸንፎ ማዕከላዊ መንግስት የመቆጣጠር ጉዳይ አይታይም። እንደዚሁ የኃይል ሚዛኑ እንደዚሁ ሊቆይ ይችላል። በተለይ የኛው ሚሊሻው ሄዶ ሱዳንን በሙሉ አሸንፎ ጠቅልሎ ስልጣን ይዛን የሚባል ትንታኔ የለም። ብዙ ሰዎች አያስቡም እንደዚህ። ያኛውም ደግሞ ኃይል ያንሰዋል፣ ጨርሶ ሊያጠፋው አይችልም ይሄኛው። ስለዚህ ምናልባትም እንደዚህ ተከፋፍሎ ወደ ሀገር መሰረታለን ወደሚል አይነት እንቅስቃሴ ሊሄዱ ይችላሉ የሚል ነው እና ይሄ ጉዳይ ደግሞ እንዳልከው ቀጣናውን እየጎዳ ነው የሚሄደው። ከሁሉ በላይ ግን የሚያሳዝነው ቀጣናው አንድ ተቋም እንኳን አልወለደም፣ አልፈጠረም። አሁን ለምሳሌ ኢጋድን ብትወስድ አንዳንድ ሀገሮች ምን ይስማማሉ? እንደ ኢጋድ አይነት ስብስብ ሲፈጥሩ እንደዚህ አይነት የኪሳራ አንድ ሀገር ሲገጥመው ከፍተኛ ማዕከላዊ መንግስት ሲፈርስ እንደ ሰላም አስከባሪ ሆነው ይገባሉ፣ ገብተው ይቆጣጠሩታል። ለምሳሌ የዩናይትድ ኔሽንስ አይነት ሰላም አስከባሪ እንደሚገባው አይነት ማለት ነው። ገብቶ ይቆጣጠርና ለተወሰነ ጊዜ ከዛ ብሔራዊ መግባባት እዛ ሀገር ውስጥ እንዲመጣ እና መንግስት እንዲቆም እንደገና ማዕከላዊ መንግስት እንዲቆም በተመጣጠኑ ኃይሎች መካከል ብዙ ህዝብ እንዳያልቅ መፈናቀል እንዳይመጣ ይደረጋልና ኢጋድ ጨርሶ የለውም እንደዚህ አይነት አስቦት ሁሉ የሚያውቅ አይመስለኝም እንደዚህ አይነት ነገር ተረባሩ እና ይሄ አንዱ ሌላ እንደዚህ አይነት ሴናሪዮስን ለመቋቋም የሚያስችል ተቋም ያልገነባ ቀጣና ስለሆነ ችግሮች እየባሱ መሄዳቸው የሚቀር አይመስልም። አሁን ተስፋ የነበረችው ኢትዮጵያ ነበረች መሰለኝ። ኢትዮጵያ በግባ ጠንክራ ቢሆን ኖሮ የውስጥ ሰላሟን አስከብራ ቢሆን ኖሮ እንደመልህቅ ናት። አንከር ስቴት ነው የምትባለው እዛ አካባቢ አስተባብራ ዓለም አቀፉን ህብረተሰብ አስተባብራ ራሷም ወዲህ ተሯሩጣ ቀጣናው እንዲረጋጋ ማድረግ የምትችልበት ሁኔታ መፍጠር ነበረባት። ግን የአብይ አህመድን አካሄድ ተመልከተው እንዴት ነው የሚሄድ የነበረው? የባለፈው ዲፕሎማሲ ተመልከተው ምስራቅ አፍሪካ ላይ ምንድነው የሚያደርገው? ጓደኝነት የሚፈጥረው ከነማን ጋር ነው? ሶማሌላንድ ሄድና ከዛ ከስልጣን ከወረዱት ሰውዬ ጋር ጓደኝነት ፈጠረ። በዛ ኤምኦዩ ተፈራረመ እንደምታስታውሰው። ከዚህ ደግሞ ከፈጥኖ ደራሹ ጋር ጓደኝነት ፈጠረ። እዛ ማዶ ተሻገረና ደግሞ ከዩኤኢ ጋር ጓደኝነት ፈጠረ እና አንድ ሰልፍ አመጣ። ከዛ ደግሞ ይሄን ሰልፍ ያዩ ኃይሎች ደግሞ ሌላ ሰልፍ እዛ ጋር ፈጠሩና እነዚህ ሰልፎች ምስራቅ አፍሪካን ሲያተራምሱት ነው የቆዩትና እኔ የዚህ የሱዳን ጉዳይ ጥያቄ የለውም መሳይ። ኢትዮጵያውያን ግን በሮቻችንን ጠበቅ አድርገን በተለይ አሁን በቀጥታ የሚያገኘን የእናት ንቅናቄ ነው። የእናት ንቅናቄ እዛ ስለተረበሸለት ቤዛ አገኘ፣ መሳሪያም ያገኛል፣ ወድቆ ሁሉም መሳሪያ ያገኛል። እርዳታውን ተወውና ወድቆ ሁሉ ያገኛል። ሱዳን ውስጥ ወድቆ ያገኛል፣ ሰሜን ሱዳን ውስጥ ወድቆ ያገኛል። በቀላሉ ይገዛል። ህገወጥ መሳሪያ ዝውውር እንደ ልብ ነው ያለው። ስለዚህ እየታጠቀ ራሱን ያስታጠቀ ያለ ንቅናቄ ስለሆነ እኛ ከጋምቤላ ወስጃ ሀገር መሰረታለሁ በቀጥታ አግኝቶናል፣ ያገኘናል ሳይሆን ያገኘን ችግር ነው ይሄ። ስለዚህ የቀጣናውን ጉዳይ እንደ ኢትዮጵያውያን እያየን መተባበር፣ ቤታችንን እንደገና የማነጽ ስርዓት ለውጥ አንጥቶ ጠንከር ያለ መንግስት የመገንባት የቤት ስራችን ይመስለኛል የሚመስል። እንግዲህ በድጋሚ የአገዛዙን የመረጃ ፍሰትን በተመለከተ ነው። ያው ለጉዳዩ እንደው በጠንከር ባለ መልኩ አጀንዳ አድርገው መረጃውን ሰብስበው ለኢትዮጵያ ሕዝብ የሚነግርም የግልም ሚዲያ የለም። ያው የግል ሚዲያ ሙሉ በሙሉ ያጠፋበት ሁኔታ ነው ያለው። አንዳንዶቹን በተለያየ መልኩ ከገበያ እንዲወጡ አድርጓል። ጫና በእጅ አዙር በመፍጠር አሁን ለሱ የሚያጨበጭቡ ማሲንቆ የሚመቱ ሚዲያዎች ብቻ ናቸው የበረከቱት። ይህን በተመለከተ ሰሞኑን የእናት ፓርቲ የውጭ ጉዳይ ኃላፊ እንደዚሁ ጌትነት ወርቁ የተናገረውን እንደው ለመዋሲያል ነው። በኢህአዴግ ጊዜ የነበሩት ሚዲያዎች ስርዓት አንቆለጳጳሽ ናቸው፣ የአሁኖቹ ሚዲያዎች ደግሞ የግለሰብ ማሲንቆ መቺ ናቸው ነው ያለው፣ የአንድ ግለሰብ። ስለዚህ እንዲህ አይነት ነገሮች አሁን ዙሪያችን ላይ ያለውን የፖለቲካ ነውጥ፣ ዙሪያችን ላይ ያለውን አጠቃላይ እንቅስቃሴ ለህዝቡ መረጃ የሚሰጥ እንኳን ሚዲያ የለም። እንደኛ አይነቱ ምናልባት ሌላ አካል ካልሆነ በስተቀር ህዝቡ እኮ ምንም የሚሰማው ነገር የለም። ኢትዮጵያ ዙሪያዋን እሳት ሊነድ ይችላል። ውስጧ እየተፍለከለከን ያለው ብዙ ነገር ተበላሽቶባታል። ይሄንን ኢትዮጵያውያን እየተነገራቸው አይደለም፣ በመረጃ ጨለማ ውስጥ ነው የሚገኙትና ይሄም በራሱ ትልቅ አደጋ ሆኖ የመጣ ጉዳይ ነው። ከዙሪያችን ካነሳና ቀር ያው ግብጽ ዞራ መታ ይኸው የወደቡንም ጉዳይ ግብጽ የፈለገችው ማድረግ የምትችልበትን ሁኔታ በከባቢያችን እየፈጠረች ነው። የጅቡቲን ወደብ ለማልማት ተፈራርማለች። የአሰብን ወደብ ለማልማት ተፈራርማለች።
ስለዚህ በደንብ አድርጋ እጇን ወደ ምስራቅ አፍሪካ ወደ ዙሪያችን ከበባ እየፈጸመችን ያለችው ሰሞኑን የሰማነው የግብጽ በሁለት ወደቦች በአሰብና በጅቡቲ ባለው ወደብ ላይ ተፈራረመችው ስምምነት ለኢትዮጵያ መርዶ ብሎ መግለጽ የሚቻል ነው። ብዙ ነገሮች እየተነካኩ ነው። ብዙ ነገሮች እየተያዙ ነው። በተለያዩ መንገዶች የወደብ ተጠቃሚ የወደብ ባለቤት የምንሆንበትን እድል ሁሉ እያጨናገፈ እያጨለመ እየዘጋ ያለ ግለሰብ ነው። ትልቅ አደጋ ነው ገለታው የመጣብን። በጣም መሳይ ያለው ነገር ነው። ብዙ ጊዜ ሁለት ነገሮች ተገጣጣሙ። በአንድ በኩል የግብጽ ዝንባሌ ነው። ግብጽ ብዙ ጊዜ ይሄንን አዲስ አይደለም የተመኘችው፣ ግን እስካሁን አስቻይ ሁኔታዎች አልተፈጠሩም ነበረ። ኢትዮጵያም ተጽዕኖ ነበራት። በተለይ ጅቡቲ አካባቢ ብዙ ብር ነው የምትሰጠው። የጅቡቲ ህዝብ ግማሹ የጂዲፒው ግማሹ የኢትዮጵያ ብር ለወደብ የምንከፍለው ማለት ነው። በኤርትራ በኩልም የኤርትራ መንግስት ይሄንን የውጭ ኃይል አንጥቶ የመስጠት ፍላጎትም አልነበረውም። አሁን ይሄ ሰውዬ ያለው ንቅናቄ ያለው የእብደት እንቅስቃሴ እነዚህ ሀገሮች እንግዲህ ስሌት ውስጥ እንዲገቡ ያደርጋቸዋል ማለት ነው። ያሰላሉ ቁጭ ብለው እኛ ጦርነት ውስጥ አንገባም፣ ምናችን ሞኝ ነው፣ ሰው ያልቃል ነው። ስለዚህ ወደኛ ጋር መጥቶ ጠንከር ያለ መጥቶ ዓለም አለው ካለ ለሱ እንሰጣዋለን፣ እሱ ጋር ይጋጭ ሄድና ምን ስሜት ውስጥ ይገባሉና እንግዲህ አንዱ የዚህ በቀጣናው ላይ ኤርትራም የጅቡቲም አንድ ስሌት ነው ይሄ። ሁለተኛው የግብጽ ደግሞ ተገጣጣሙ ያሉ የግብጽ ደግሞ ከባድ ረሃብ ነበራት እዛ አካባቢ። በተለይ የዚህ አባይ ወንዝ ግድብ ስላለ እንግዲህ በዚህ ጉሮሮን ከያዛችሁን ምዛም ጉሮሯችሁን ይዛሉ አይነት ነገር እኮ ነውና ከባድ ችግር ውስጥ ነው የወደቅነው መሳይ። አሁን በቀደም ጅቡቲ ውስጥ የጅቡቲ መንግስት የሆነ የህግ ለውጥ አንጥቶ የኢትዮጵያ ዕቃ ሲጉላላ ነው ሰሞኑን አሁን የወጣ ሪፖርት። በጣም ሲጉላላ ነበር ዕቃችን። የህጉ እንትን በደንብ አላጠናሁትም፣ ግን አዲስ ነገር አምጥታ አዲስ አሰራር አምጥታ ከፍተኛ መጉላላት ገጥሞን ነው ከፍተኛ። አሁን ችግሩ መፈታቱንም አላውቅም። እና ይህ ሁሉ ጉድ ምንድነው ችግሩ ካልን ኢትዮጵያ ውስጥ ያለው ሰውዬ አካሄዱ ያንን የምኦዩ ከጀመረ ጊዜ ጀምሮ በየቦታው እየሄደ በተለይ ከግብጽ ጋር ያለው ሰጣ ገባ ጥበብ የጎደለው ፖለቲካ ይዞ ሲንቀሳቀስ መውጫ መግቢያችንን መፈናፈኛችንን ሁሉ ችግር ውስጥ እየከተተው ነው ያለው ማለት ነው መሳይና እኔ ከዚህ የራቀ ነገር የለውም። የኢትዮጵያ ችግር እንደው በአንድም በሌላ መንገድ ግን መሳይ መቼም የኢትዮጵያ ዲፕሎማሲ ያለ ፖለቲካ ለውጥ በፍጹም አይታከም። ኢትዮጵያ ውስጥ የፖለቲካ ለውጥ ስናመጣ በአዲስ ፊት ነው የምናከመው። ይሄንን የወደቀ ፖለቲካ አሁን በዚህ በምስራቅ አፍሪካ ላይ የወደቀ ዓለም አቀፍ ስቴጅ ላይ የወደቀ ፖለቲካችን በአዲስ ፊት በአዲስ ለውጥ ነው ሊታከም የሚችለው እንጂ ገና ሌላ ብዙ ችግር ሊያመጣብን ሁሉ እንደሚችል ነው የሚሰማኝ መሳይ። ሌላ ትኩሳት ከምስራቅ ኢትዮጵያም እየመጣ ነው ያለው በሶማሌና በኦሮሞ ተወላጆች መሃል በተለይ በሁለቱ ክልሎች መሃል ሌላ ዙር ጦርነት ዳርዳር እያለ ነው። በሞያሌ አካባቢ ግጭት ተቀስቅሷል። ሰዎች እየተገደሉ እንዳሉ እየሰማን እንገኛለን። እንግዲህ ሞያሌ የኦሮሚያ ናት፣ ድሬዳዋ የኦሮሚያ ናት የሚሉ የአብይ አህመድ በፊት ለፊት የሚነገሩ ትርክቶች ያመጣውን ጣጣ በግልጽ እያየን እንገኛለን። በተለይ ምስራቅ ኢትዮጵያ ላይ እንዲህ አይነቱ ክስተት ባለፈው ከ1 ሚሊዮን በላይ ከሁለቱም ወገኖች ለመፈናቀል የተዳረጉበትን ክስተት የምናስታውሰው ነው። አሁን ምናልባትም አሁን ድጋሚ እየተከሰተ ያለው ግጭት እንደባለፈው በስደት እና በመፈናቀል ብቻ የሚቆም እንዳልሆነ ደም የሚያፋስስ ከፍተኛ እልቂት ሊፈጠር እንደሚችል እየተነገረ ነው። ወደፊትም ምናልባት በዛ አካባቢ የዘር ማጽዳት ክስተት ሊኖር ይችላል የሚልም ስጋት አለ። ከዚህ አንፃር ሌላ ትኩሳት ምስራቅ አፍሪካ ላይ መጥቷል። ኢትዮጵያ እውነት ለመናገር ቀውስ ላይ ነው ያለች። በየቦታው እየተናጠች ነው የምትገኘው ገለታው። አሁን የቀረን ነገር ይመስለኝ ኢትዮጵያውያን የመገጣጠም ችግር ነው። እነዚህ ነጠብጣቦች በየቦታው ያሉ ግጭቶች ገጣጥሞ ስዕል ፈጥሮ ምንድነው ችግሩ የሚል ብሔራዊ ጥያቄ የመጠየቅ ነገር በጣም ጎደለን በትግላችን ውስጥ መሳይ። ረሃቡን ለብቻው ነው የምናየው፣ ነጥለን ለብቻው ነው የምናየው። የህፃጽን ችግር ለብቻው ነጥለን እናየዋለን። የደብረ ብርሃኑን ረሃብ ነጥለን ለብቻው እናየዋለን። የጋምቤላን ችግር ለብቻው ነጥለን እናየዋለን። በሶማሌ በኩል ያለውን ግጭት ለብቻው ነጥለን እናየዋለን። እነዚህ ሁሉ ግን ተገጣጥለው የሚታዩ አይደለም። እነዚህ መገጣጠም ችለን ስርዓታዊ ክሽፈቱን ካየን የአብይ አህመድ የአስተዳደር ችግር
በየቦታው ይሄ የተቀደደ ነገር በየቦታው እያፈሰሰ ነው ያለው። በየቦታው እያፈሰሰ ነው ያለው። ስርዓት አልበኝነት እንደ ጉድ ነው ያለው። ሞኖፖሊ ፓወር ያለው መንግስት የለንም። ጸጥታ የሚያስከብር መንግስት የለንም። ስለዚህ እዛ አካባቢ የምንቀጥረው መንግስት ላይ ነው ማሰብ ያለብን። ያ ነው ሁሉም ችግር የሚፈታው።